لله رب العالمين حمدا كثيرا طيبا مباركا فيه كما ينبغي لجلال وجهه وعظيم سلطانه وواسع كرمه وامتنانه، وصلى الله وسلم على نبينا محمد وعلى آله وأصحابه ومن اقتفى أثره واستنى بسنته إلى يوم الدين. የዛሬው መልእክቴ አላህ ለኛ ከዋላቸው ከማይቆጠሩ ጸጋዎቹ ዋና ዋናዎች መካከል አንደኛው ከኛው መካከል የኛው የሆኑ ነቢይ ሙሐመድን ሰለላሁ ዐለይሂ ወሰለም መላኩ ይሄ ትልቁ ጸጋ ነው። ረሱሉ ሰለላሁ ዐለይሂ ወሰለም ባይላኩና የአላህን ማንነት ባያስተዋውቁን ኖሮ ጫካ አውጦን ጨለማ ውስጥ ጠፍተን ነበር። ሽርኩ፣ ኩፍሩ፣ ኒፋቁ፣ ጃሂልያው ይሄ ሁሉ ገበናው ተጋልጦ እርቃኑ የቀረው ከአላህ ችሮታ በኋላ በነብዩ ሰለላሁ ዐለይሂ ወሰለም መላክ። የነብዩ መላክ ሲገልጻቸው አላህ ረሕመት ብሏቸዋል። እርቅ ስለፈለገ ባሪያዎቹን በራሱ ችሮታ ሊታረቃቸው ስለፈለገ ሊያዝንላቸው ስለፈለገ የሱን መንገድ የሚያሳይ ነብይ ላከ። ወማ አርሰልናከ ኢላ ረሕመተን ሊልዓለሚን፣ ለዓለማት ስላዘን ለዚያ ካልሆነ በስተቀር ሌላ አላክንህም ማለት ነው። ለትንሹ ለትልቁ፣ ለጉልበተኛው ለደካማው፣ ከአማኙ አልፎ ለከሃዲው የሚጨነቁ እንዴት የሰው ልጅ ጌታውን ሳያውቅ ቀርቶ መንገዱን ስቶ የእሳት ራት ይሆናል ብለው የሚያስቡ ከኋላ ተከትለው በድንጋይ እግራቸውን ያቆሰሉ ሰዎችን በሰሒህ አልቡኻሪ በመጣ በዚሁ ለፍዝ ነው የመጣው። አላሁመ እግፊር ሊቀውሚ ፈኢነሁም ላ ያዕለሙን፣ ይቅር በላቸው እነዚህን ወገኖችን ስለማያውቁ ነው ያሉ ነብይ ናቸው። እልም አላህ ያርጋቸው በሚያስብለው ሁኔታ ላይ ማለት እኔ በደሌን አልቆጥረም፣ ያንተን ዓላማ ያንተን ትእዛዝ ለማሳካት በምጥረው ሂደት የሚገጥመኝን ችግር እንደ ችግር አልቆጥረውም፣ አንተ ብቻ አትቆጣብኝ እንጂ። አላሁመ ኢን ለም የኩ ቢከ ዐለየ ገضቡን ፈላ ኡባሊ ያሉ ናቸው። ለአላህ የሚከፈል ዋጋ ለዲኑ የሚከፈል ስለሆነ በጸጋ እቀበለዋለሁ ያሉ ነብይ ናቸው። ለሰው ልጅ ተጨንቀው እኛ ተኝተን እናድራለን፣ እሳቸው ግን ሌሊት ቆመው ሱጁድ አድርገው እንባቸውን እያረገፉ ኡመቲ ኡመቲ ይሉ የነበሩ ናቸው። ነቢያችንን ሰለላሁ ዐለይሂ ወሰለም በመጀመሪያ ደረጃ አላህ ነው የወደዳቸው፣ የእሱ ምርጫ ነው። ይሄ ስለሆነ ውዴታቸውን በደጋጎች ልቦና ውስጥ አስቀመጠ። መላኢካዎች ወደዷቸው። እነ ጅብሪሉል አሚን እንደ ጓድ አብረው ተንከራተቱ። ጦር ሜዳ ላይ አብረው ተሰለፉ። የበድር ጦርነት ላይ 5000 መላኢካ ይዞ ጅብሪል አሚን ተሰልፏል። ቁረይሽ በብዛት ሲደነፉ ሌላ ሰራዊት አለኝ 1000 ብልክላችሁ አይበቃም ወይ? 3000 ሳይበቃችሁም ወይ? 5000 ብሎ በቁርአን ጠቀሰ። ጅብሪል ጦር መሪ ሆኖ ከረሱል ሰለላሁ ዐለይሂ ወሰለም ጎን ለእገዛ መጣ። ሌሎች መላኢካዎች ተሰለፉ። አንድ መላኢካም ይበቃል አላህ ከፈለገ፣ ግን ብቸኝነት እንደሌለ ሊያሳያቸው ፈልጎ ነው። አይዞህ እኔም ጌታ አለሁልህ፣ የኔ ሰራዊትም ደግሞ እነዚህ አረቦቹ ያንተ ጓዶች ብቻ ሳይሆኑ ከሰማይ የሚወርድ ሰራዊትም አለ ብሎ ከጎን አሰለፈ። አንቢያዎች በሙሉ ወደዷቸው፣ አጀቧቸው። ለይለተል ኢስራእ ላይ 124000 ነብይ አላህ ሰብስቦ
ሙሐመድን ሰለላሁ ዐለይሂ ወሰለም ኢማም አድርጎ ተከተሉ አላቸው። ሹመታቸውን፣ ልዕልናቸውን፣ ንግስናቸውን አላህ ዘንድ ያላቸውን ክብር ሊያሳይ ፈልጉ። ወደ ላይ ሲወጡ ደግሞ ከፊሎቹ ቀድመው እዚያ ጠበቋቸው። ሙሳ ሲያገኟቸው መርሐበን ቢነቢይ ሷሊህ ኢብን ሷሊህ፣ ደጉ ነቢይ ደጉ ወንድም እንኳን መጣ። ኢብራሂም ሲያገኟቸው መርሐበን ቢልብን ሷሊህ ወነቢይ ሷሊህ፣ እንኳን መጣህ ደጉ ልጄ ደጉ ወንድሜ ያሉ አያት ስለሆኑ ልጄ ያሉ። አደም ሲያገኟቸው እንኳን መጣህ ደጉ ልጄ ደጉ ወንድሜ ደጉ ነቢይ ብለው አቀባበል አደረጉላቸው። ያሕያ፣ ዒሳ፣ ሌሎችም አንቢያዎች እንግዲህ አላህ ከወደደ መላኢካ ከወደደ ከሰው ደግሞ ደጋጎቹ መውደድ ነበረባቸውና እነዚያ የተመረጡት የነቢዩ ሰለላሁ ዐለይሂ ወሰለም ሰሓቦች የእሳቸውን ተልእኮ ለማሳካት ከጎን ተሰለፉ። የመጣውን መከራ ሁሉ በደረታቸው ተጋፈጡና አቡበክር ሲዲቅ ሂጅራ ሲያደርጉ አብረዋቸው ተሰደዱ። ዋሻ ውስጥ ሲገቡ ቀዳዳዎችን ሽርጣቸውን እየቀዳደዱ ወታትፈው የቀረውን በእግራቸው ወተፉ ይላል የሲራ ኪታብ ላይ። ከዚያ ቀዳዳ የገባ ጊንጥ ወይም እባብ አቡበክርን ነደፋቸው። ነቢዩ ሰለላሁ ዐለይሂ ወሰለም የአቡበክር ጭን ላይ ደገፍ ብለው እንቅልፍ ሸለብ አድርጓቸው ስለነበረ በጣም እያመማቸው ከተንቀሳቀስኩኝ እሳቸው ይባንናሉ ብሎ አደብ ለመጠበቅ ጥጥት አድርገው ቁጭ ብለው አቡበክር እንባቸው ረሱል ሰለላሁ ዐለይሂ ወሰለም ፊት ላይ እስከሚረግፍ ድረስ ብንን ብለው ቀና ሲሉ አይኑ በእንባ ታጥቧል። ምን ነው ምን ገጠመህ ሲሏቸው እርሶን ላለመቀስቀስ እንጂ የሆነች ነገር ነክሳኝ አሏቸው። ረሱል ሰለላሁ ዐለይሂ ወሰለም ዳበስ አድርገው አላህ ደግሞ እንዳልነበረ አድርጎ አፈወሳቸው። ሂጅራ ሲያደርጉ አቡበክር ነብዩ ሰለላሁ ዐለይሂ ወሰለም ግመላቸው ላይ ቁጭ ብሎ ግራም ቀኝ የማያዩ ቀጥ ብሎ ጉዟቸውን ይሄዱ ነበር፣ ቁርአን እየቀሩ ዚክር እያደረጉ። አቡበክር ግን አንዴ በቀኝ በኩል አንዴ በግራ በኩል አንዴ ከፊት አንዴ ከኋላ ምን ይመጣና ነብዬን ይነካብኛል ብለው መከራ ካለ የመጀመሪያ ተጋፋጭ ለመሆን ይሽከረከሩ ነበር። እንግዲህ ያንዳንዱ ሰሃባ ቆጥረን አንዘልቀው። ኹበይብ ብን ዓዲይ የሚባል ሰሃቢ በኩፋሮች ተማርኮ ቁረይሾች መካ ላይ ለግድያ አቀረቡት። ከመግደላቸው በፊት ለማሰቃየት ፈልገው አሁን እዚህ አንተ ቦታ ላይ ለዚህ ያበቃ መሐመድ ነው መቼም እሱ ቢመጣ ደስ ይልሃል ሲሏቸው እንኳን እዚህ ቀርቶ እዚያ አለበት ቦታ ላይ እሾህ እንዲነካው አልፈልግም። ከዛ በኋላ ትንሽ ጊዜ ስጡኝ ብለው 2 ረክዓ ሰግደው ወለስቱ ኡባሊ حين أقتل مسلما على أي جنب كان في الله مصرعي وذلك في ذات الإله وإن يشاء يبارك على أوصال شلو ممزعي ብለው ግጥም ገጣጥመው ራሳቸውን ለአላህ አስረከቡ። ይህን ያክል ነው የሰሓቦች ውዴታ። ከግራ ከቀኝ ከፊት ከኋላ እሳቸውን ለመጠበቅ እርግጥ ጥበቃውን አላህ ዋስትና ወስዷል። ግን ከስስታቸው የተነሳ ሁሉም ተሰልፈዋል። ሲናገሩ መልስ አይሰጡም፣ ሰሓቦች አይፋጠጡም በአደብ ካልሆነ። ረሱል ሰለላሁ ዐለይሂ ወሰለም ሲናገሩ ደግሞ ሁሉም አቀርቅሮ ነው የሚቀመጠው፣ አይነቃነቁም እንኳ ይላል። ጭንቅላቱ ላይ በራሪ ያረፈበት ይመስላሉ አለ። ነቅነቅ ካልኩኝ በራሪዋ ትሄዳለች ብሎ ቀጥ ብሎ የሚቆም ከአነማ ዐላ ሩኡሲሂም ጠይር። ይህን ያህል ያከብሯቸዋል፣ ይወዷቸዋል። እሳቸውን መውደድ የዐቂዳ አካል ነው። ላ ዩእሚኑ አሐዱኩም ሐታ አኩነ አሐበ ኢለይህ ሚን ዋሊዲሂ ወወለዲሂ ወናሲ አጅመዒን። ከወላጁና ከልጁ ከመላ ሰዎች ከራሱም ጭምር ማለት ነው። አብልጦ እኔን ያልወደደ አማኝ አይደለም። ሰሓቦች ይህን በተግባር አሳይተውታል። ሲናገሩ እንኳን ፊዳከ ያ ረሱለላህ አቢ ወኡሚ፣ እናትና አባቴ ይለፉ ስለ እርሶ። ሰው እናትና አባቱ ላይ ችግር እንዲደርስ አይፈልግም የቻለው ላይ።
ግን ረሱል ሰለላሁ ዐለይሂ ወሰለም ከወላጅም ቅድሚያ ተሰጥቷቸዋል። ስለዚህ እሳቸውን መውደድ የዲናችን አካል ነው። የመውደዳችን መገለጫው ደግሞ ሲራቸውን አዘውትረን ማጥናት፣ ማንበብ፣ እሳቸው ይሰሩት የነበሩትን ለመስራት መታገል፣ ሱናቸውን ተግባራዊ ማድረግ። ሌላ አማራጭ የለም። ይሄ ነው። ሰሓቦችን ያደረጉት ይህንን ነው። የተነፈሱትን ሁሉ ነው መሬት ላይ ያወረዱት። ረሱል ሰለላሁ ዐለይሂ ወሰለም ሲናገሩ ለመረጃ ሳይሆን ለተግባር ነው ሰሓባ ይቀበል የነበረው። ቃሉ ስራ ላይ ይውላል። ቁርአኑ ወረደ፣ ስራ ላይ ይውላል። የእውነት መሐባም ይሄ ነው። ይሄ የእውነት መሐባ ውስጣችን ላይ እንዲሰርጽ ማድረግ ይጠበቅብናል። ልጆቻችንንም ከረሱል ሰለላሁ ዐለይሂ ወሰለም ጋር በአግባቡ ማስተዋወቅ አለብን። ቁጭ ብለን ስለሳቸው ሲራ የምናወራበት ፕሮግራም እኮ ሊኖረን ይገባል። ከልጆቻችን ጋር የእኛ ነቢይ ማን ናቸው? እንዴት ተነሱ? እንዴት አስተማሩ? ዳዕዋው ምን ነበር? ከልደት እስከ ህልፈት ዳዕዋው ላይ ምን ገጠማቸው? እንዴት አስተናገዱት? እንግዲህ መልካም ባህሪ ሆኖ በብዙ ሰው ላይ የተሰበሰበ አንድ ሰው ላይ የተበተነ ማለት ነው። አንዱ ቸር ነው ግን ፈሪ ሊሆን ይችላል። አንዱ ጀግና ነው ግን ንፉግ ሊሆን ይችላል። አንዱ አዋቂ ነው ግን በእውቀቱ አይሰራም። አንዱ ምንድን ነው የሆነ ጥሩ ነገር ይኖረዋል፣ ሌላ ጎደሎ ይኖረዋል። ሁሉ ቦታ ላይ ያለው መልካም ነገር አንድ ሰው ላይ ተሰባስቦ የሚገኘው ረሱሉላህ ሰለላሁ ዐለይሂ ወሰለም ላይ ብቻ ነው። ለዚህ ነው አላህ ሱብሓነሁ ወተዓላ ራሱ አወድሶ መልካም ባህሪያቸውን ጥሩ ገጽታቸውን ያሳየን። ጥሩ እንጂ ሌላ ነገር የላቸው። ወኢነከ ለዐላ ሲራጢን ሙስተቂም ወኢነከ ለተህዲ ኢላ ሲራጢን ሙስተቂም ወኢነከ ለዐላ ኹሉቂን ዐዚም። አንተ በቀጥተኛው መንገድ ላይ ነህ። አንተ ወደ ቀጥተኛው መንገድ ትመራለህ። አንተ በመልካም ስነ ምግባር ላይ ነው ያለው። ለቀድ ካነ ለኩም ፊ ረሱሊላሂ ኡስወቱን ሐሰና لقد جاءكم رسول من أنفسكم عزيز عليه ما عنتم حريص عليكم بالمؤمنين رؤوف رحيم. لقد من الله على المؤمنين إذ بعث فيهم رسولا من أنفسهم يتلو عليهم آياته ويزكيهم ويعلمهم الكتاب والحكمة وإن كانوا من قبل لفي ضلال مبين. አሁን በዚህ መድረክ ቆጥረን ማንዘልቃቸው የእሳቸው መልካም ባህሪያት አላህ ይተነትናል። አርአያ አድርገን እንድንይዛቸው፣ መሪ አድርገን እንድንይዛቸው። እንዲሁ ዝም ብሎ እወዳለሁ ማለት አንዳንዴ ፌዝ ነው የሚሆነው። ከወደድክ ታዲያ ለምን መንገዱን አትከተልም? እሳቸው እንደሚሰግዱት ለምን እንደሚጾሙት ለምን አትጾሙ? እንዳመኑት ለምን አታም? እንደሰሩት ለምን አትሰራ? የት ላይ ነው መሐባ? ስለዚህ የእውነተኛ መሐባ ልባችን ላይ ሊሰርጽ ይገባል። ዛሬ ላስታውስ የፈለግኩት ይህንን ነው። وصلوا وسلموا على نبيكم كما أمركم في محكم تنزيله في قوله الحكيم إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما. اللهم صل وسلم وبارك على عبدك المصطفى ونبيك المرتضى محمد وعلى آله وأصحابه ومن اقتفى أثره واستنى بسنته إلى يوم الدين. اللهم آت نفوسنا تقواها وزكها وأنت خير من زكاها وأنت وليها ومولاها. اللهم حبب إلينا الإيمان وزينه في قلوبنا وكره إلينا الكفر والفسوق والعصيان واجعلنا من الراشدين. اللهم إنا نسألك العفو والعافية والمعافاة الدائمة في الدين والدنيا والآخرة. اللهم حبب إلينا الإيمان وزينه في قلوبنا وكره إلينا الكفر والفسوق والعصيان واجعلنا من الراشدين. اللهم إنا نسألك الهدى والتقى والعفاف والغنى. اللهم انصر الإسلام والمسلمين. اللهم أعز الإسلام والمسلمين. اللهم احمي حوزة الدين وألف بين قلوب المؤمنين واجمع كلمتهم على الحق يا أرحم الراحمين وانصرهم على أعدائهم يا قوي يا متين. عباد الله إن الله يأمر بالعدل والإحسان وإيتاء ذي القربى وينهى عن الفحشاء والمنكر والبغي يعظكم لعلكم تذكرون. فاذكروا الله يذكركم واشكروه على نعمه يزدكم ولذكر الله أكبر والله يعلم ما تصنعون.